ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን እንደገና የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። የኤርትራ መንግስት ህጋዊ ካልሆነ የሽግግር መንግስት ጋር በመደራደር የአሰብን ወደብ በመውሰዱ በህግ ሊጠየቅ ይገባል የተባለው ባሳለፍነው ሳምንት ነበረ። ኢትዮጵያ የአሰብን ወደብ በሰላማዊ መንገድ ለማስመለስ የምታደርገውን ጥረት በተጠናከረ መልኩ ልትቀጥል እንደሚገባ ኢሳት ያነጋገራቸው የታሪክ ምሁራን አሳስበዋል። ትዕግስት ተስፋ ያዘጋጅተዋለች። ገነት ዘዘው እንደሚከተለው ታቀርበዋለች። ኢትዮጵያ የባህር በር እንደሚያስፈልጋት ተደጋግሞ የሚወሳ ጉዳይ ነው። በዚህም የኢትዮጵያ የአመታት ቁጭት የሆነውን የአሰብ ወደብ ለማስመለስ በኢትዮጵያ በኩል ምን ይጠበቃል ሲል ኢሳት ነጻ የህዝብ ሚዲያ የዘርፉ ምሁራንን አነጋግሯል። የታሪክ ተመራማሪው አቶ ደረጀ ተክሌ በሰጡት ምላሽ የኤርትራ መንግስት በወቅቱ ህጋዊ ካልሆነ መንግስት ጋር በመደራደር የአሰብን ወደብ በመውሰዱ በህግ አግባብ ሊጠየቅ ይገባል ሲሉ ተናግረዋል። በሌለ ስልጣን የሽግግር መንግስት ነው። ራሳቸው ጠቅላይ ሚኒስትር መለስ ዜናዊ ይሄ ስብስብ ሲሉ አስታውሳለሁ። የኢትዮጵያ ህዝብ ውክልና የለውም ሲሉ አስታውሳለሁ። የኢትዮጵያ ህዝብ ውክልና የሌለው የኤርትራ መንግስት ከማይገባው ጋር ተደራድሮ ስልጣን ከሌለው ኃይል ጋር ተደራድሮ በመውሰድና ይሄንን ደግሞ ፋሲሊቴት ያደረገው የተባበሩት መንግስታት ድርጅት በክስ ተከሰው እንግዲህ ይሄንን ከሰሽ እንዴት እንደምታሸንፊ ባላውቅም ክስ ተመስርቶባቸው በሁለተኛው ደረጃ በዓለም አቀፍ ህግ አዋቂዎች አማካይነት ዲፕሎማቶች አማካይነት ክስ ተደርጎ አሰብን መልሶ ለማግኘት የሚቻልበት መንገድ ሊኖር ይችላል። እነዚህ ሁለት መንገዶች ብቻ አሉ። ጉልበት ግን ዛሬም ነገም ጥንትም አያዋጣም። ሌላኛው የታሪክ ምሁር አቶ በላይ ስጦታው በበኩላቸው የአሰብን ወደብ ለማስመለስ ሁሉም ኢትዮጵያዊ የድርሻውን እንዲወጣ ጠይቀዋል። ኤርትራ ከኢትዮጵያ ተነጠል ሲባል ለአፍሪካ አንድነት ድርጅት በጊዜው አፍሪካ አንድነት ድርጅት ነበር የሚባለው ኋላ ነው አፍሪካ ህብረት የሆነው። በጊዜው የነበሩት የተባበሩት መንግስታት ዋና ጸሐፊ ግብጻዊ ናቸው። ቡጥሮስ ጋሊ ይባላሉ። ጋዜጠኞች ጠየቋቸው፣ ለምንድን ነው ያለ ኢትዮጵያ ህዝብ ሪፈረንደም ኤርትራን እውቅና የሰጣችሁት ነጻነት አላት ብላችሁ እውቅና የሰጣችሁ ለምንድን ነው ብሎ ጠየቋቸው። የኢትዮጵያ ሽግግር መንግስት ፕሬዚዳንት ኤርትራን ቆርጣችሁ ነጻ አንስጡልኝ ብሎ ማመልከቻ ስላስገባ ነው ብለው መለሱ። እንዴትም ታዲያ እሱ እኮ ሽግግር መንግስት ነው፣ ፓርላማ የለውም፣ የህዝብ ውክልና የለውም። የህዝብ ውክልና ያለው መንግስት እስከሚመሰረት ድረስ እንዲህ አይነት መንግስት ይህንን ውሳኔ ሊወስን አይችልም። እንደተቀበላችሁ ሲሉ አይ ከኢትዮጵያ ይህንን ተቃውሞ የመጣ ስላልነበረ ነው አሉ። አዲስ አበባ ላይ እኮ የዩኒቨርሲቲ ተማሪዎች በጥይት ታልቀዋል። በአራት ቋንቋ መፈክር ይዘው ወጥተው እኛ አንድ ኢትዮጵያ ነው የምንፈልገው ሲሉ ከዚህ ተቀባይነትና ደጋፊ መንግስት አላገኙም። በሚያሳዝን ሁኔታ እንቅስቃሴያቸው ሁሉ ቀጥ ብሎ ቆመ። አሁን ግን ይህ ጥያቄ ከመንግስት ቀና ሀሳብ ሆኖ ተነስቷል። ስለዚህ እንዲህ አይነቱ እድል ሲገኝ ይሄ ታሪካዊ ጉዟችን ነው፣ ሊያመልጠን አይገባም። ይህንን ለማሳካት ሁሉም ኢትዮጵያዊ መረባረብ አለበት ብዬ አስባለሁ። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ውይይት ኢትዮጵያ የአሰብን ወደብ ለማግኘት ሌላ 30 ዓመት አያስፈልጋትም ማለታቸው አይዘነጋም። የሽግግር ፍትህ ፖሊሲ ተግባራዊ መሆን አለበት የተባለው ባሳለፍነው ሳምንት ነበረ። የሰብአዊ መብት ተቋማትም ፖሊሲው ተግባራዊ እንዲሆን ግፊት ማድረግ አለባቸውም ተብሏል። መሰረት ባዩ ተጨማሪ አላት። የሽግግር ፍትህ ፖሊሲ ትግበራ ፍኖተ ካርታ በ2016 ዓ.ም መጽደቁ ይታወሳል። ይሁን እንጂ በሀገሪቱ በተለያዩ ጊዜያትና ቦታዎች የተፈጸሙትን የመብት ጥሰቶች ለመዳኘት የወጣው የሽግግር ፍትህ ፖሊሲ ፍኖተ ካርታ ከጸደቀ በርካታ ወራት አስቆጥሯል። በፍኖተ ካርታው መሰረትም ተጓዳኝ ተቋማትን ለማቋቋም ስራ ተጀምሮ እንደነበር ይታወሳል። ይሁን እንጂ አሁን ላይ ሁሉም ነገር ዝም ብሏል። ፖሊሲ አፈጻጸም ሂደትን ምን ላይ እንደደረሰም በመንግስት በኩል የተባለ ነገር የለም። ይህንን ተንተርሶ ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ የህግ ባለሙያዎችን አነጋግሯል። በጉዳዩ ላይ አስተያየታቸውን የሰጡት የህግ ባለሙያው ነብዩ ምክሩ ከሌሎች ሀገራት ተሞክሮ አኳያ የሽግግር ፍትህ እንደ ሀገር ሽግግር በማድረግ በዚህ ስርዓትም ተበዳዮች የሚካሱበት፣ በዳዮች ደግሞ ተጠያቂ የሚሆኑበት ነው ብለዋል። የሽግግር ፍትህ ትራንዚሽናል ጀስቲስ የምንለው እንደ ሀገር ከአንድ ስርዓት ወደ ሌላ ስርዓት በምትሸጋገርበት
ያንን ሽግግር ተያይዞ በተለይም በዜጎች ላይ የደረሱ በደል ካሉ ያንን ፍትህ በማስፈን ሽግግሩን ስሙዝ ማድረግን በቀል እንዳይኖር ለማድረግ እንግዲህ ከጀርባ ከዚህ በፊት የደቡብ አፍሪካን ተሞክሮች ስናይ ዜጎች ሲሻገሩ ከታች ጋር እርቅ የሚያደርግበት ተበዳዮች የሚካሱበት በዳዮች የሚቀጡበት የሚሰጠቱበት ይቅርታ የሚጠይቁበትን ስርዓት ማስፈን ነው። ስለዚህ እነዚህ ትራንዚሽናል ጀስቲስ ከመሮች ውስጥ አንዱና ዋነኛው አሳታፊነት ነው። አሳታፊነት ስንል ከመነሻው ይህንን ነገር የሁሉም የአብዛኛው ቅቡልነት እንዲኖሩ ለይትማይዝ የሚያደርገው የተሳትፎ ልክ ነው። አሁን ለምሳሌ ፍኖተ ጻድቅ ካርታ መጽደቁ ወይም ወደ ትግበራ መገባቱ አይደለም፣ አሳታፊ ነው። እውነትም ሀገር ተሸጋግራ መነሻው መሰረቱ ሽግግር መኖር መቻል አለበት። ሌላኛው የህግ ባለሙያ ይልቃል ሐሳቤ በበኩላቸው የሽግግር ፍትህ ፖሊሲ ፍኖተ ካርታ ሲወጣ በርካታ ተቋማት እንደሚቋቋሙና የህግ ማሻሻያዎች እንደሚደረጉ ያስቀምጣል ብለዋል። በመሆኑም በጀት በማመቻቸት ተቋማቱን ማቋቋም፣ ባለሙያዎችን መመደብ፣ ለአስፈጻሚ አካላትም ግንዛቤ መፍጠር ስራ መስራት እንደሚገባ ገልጸዋል። በመሆኑም የመብት ጥሰት የተፈጸመባቸው ዜጎች ካሳ እንዲያገኙና ፍትህ እንዲረጋገጥ በእነዚህ ጉዳዮች ላይ በመስራት የሽግግር ፍትህ ፖሊሲውን ተግባራዊ ማድረግ ይገባል ያሉት የህግ ባለሙያው የሰብአዊ መብት ተቋማትን ፖሊሲው ተግባራዊ እንዲሆን ግፊት ማድረግ ይጠበቅባቸዋል ሲሉ አስረድተዋል። ብዙ ተቋሞች እንደሚመሰረቱ እንደሚቋቋሙ አንዳንድ ማሻሻያዎች የህግ ማሻሻያዎች እንደሚደረጉ እንደገና ደግሞ በፍርድ ቤቶችም በፍትህም ይህን ጉዳይ ሊያስፈጽሙ የሚችሉ አካላት እንደሚመሰረቱ ያሳያል። እነዚህ ነገሮች ካልተመሰረቱ ያው ወረቀት ላይ ብቻ የቀረ ፖሊሲ ፍሬምወርክ ነው የሚሆነው ማለት ነው እና ሰብአዊ መብት ጥሰትን በተለይ ደግሞ ሪድረስ ለማድረግ መብት ጥሰት የገጠማቸው ሰዎች የፍትህ ተጠቃሚ እንዲሆኑ ካሳ የሚያገኙበት ሁኔታ እንዲመቻች፣ ፍትህ እንዲረጋገጥ እነዚህ ተቋማት ተግባር ወደ ስራ መግባት አለባቸው። ያው ሌሎች ሀገሮች ላይ ወደ ተግባር ተገብቶ በቀጥታ የነበረውን ታሪካዊ ዳራ ለማስተካከል ወደፊት አዲስ ህይወት ለማስጀመር የሰብአዊ መብት ጥሰት ያጋጠማቸው ፍትህ እንዲያገኙ ካሳ እንዲያገኙ ለማስቻል ብዙ ስራዎች ተሰርተዋል እና እነዚህ ነገሮች ወደ ተግባር ካልተለወጡ ያው ምንም ትርጉም ሊኖረው አይችልም። በጉዳዩ ላይ የፍትህ ሚኒስቴርን ለማካተት ጥረት ቢደረግም ምላሽ ማግኘት አልተቻለም። የሚኒስቴሩን ምላሽ ባገኘንበት ወቅት ይዘን የምንመለስ ይሆናል። የትግራይን ህዝብ ወደ ጦርነት ለማስገባት የሚደረግ እንቅስቃሴ ሊቆም ይገባል የተባለው ባሳለፍነው ሳምንት ነበረ። የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል መንግስት ያወጣውን መግለጫ አለመቀበሉ ተገቢ አይደለም ሲሉ የትግራይ ክልል የፖለቲካ ፓርቲዎች ተናግረዋል። ገነት ዘዘው ተጨማሪ አላት። የአፋር ብሔራዊ ክልላዊ መንግስት ኮሙኒኬሽን ቢሮ የትግራይ የጸጥታ ኃይሎች ወደ አፋር ክልል ዘልቀው በመግባት በንጹሃን ዜጎች ላይ ጥቃት ፈጽመዋል ሲል ያወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር መሰረተ ቢስና ያልተረገጠ ነው ሲል አስተባብሏል። ኢትዮጵያ የወደብ ይገባኛል ጥያቄ ያነሳች ባለችበት በትግራይ ክልል ምክክር ለማድረግ ዝግጅት እየተደረገ ባለበት ሁኔታ በምርጫ ቦርድ ከፓርቲነት የተሰረዘው የቀድሞ ህወሓት ዳግም ጦርነት ለመቀስቀስ እያደረገ ያለውን እንቅስቃሴና የጊዜያዊ አስተዳደር የሰጠውን ምላሽ በተመለከተ ኢሳት በክልሉ የሚንቀሳቀሱትን የፖለቲካ ፓርቲዎች ጠይቋል። የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በሰጡት ምላሽ የትግራይ ህዝብ ከአስከፊው ጦርነት በኋላ በፕሪቶሪያው ስምምነት ምክንያት አንጻራዊ ሰላም በመምጣቱ እፎይታ ማግኘቱን አንስተዋል። ይሁን እንጂ ጊዜያዊው አስተዳደር የአፋር ክልል መንግስት ያወጣውን መግለጫ ማጣጣሉ ተገቢ አለመሆኑን ተችተዋል። የሚነሱ አለመግባባቶችን በሰላማዊ መንገድ ለመፍታት ጥረት ማድረግ ይገባል ብለዋል። የትግራይን ህዝብ ወደ ተፈለገ እልቂት ሊያስገባ የሚችል የሻዕቢያ አጀንዳ ተሸክሞ ኢትዮጵያን ለመበጥበጥ እና የትግራይ ህዝብ መስዋዕት ቤዛ አድርጎ ኢትዮጵያን ለመበጥበጥ ያቆበከው ያለን ኃይል መድፎች፣ ሞርታሮች ወደ አፋር ድንበር አስጠግቶ ድብደባ እየፈጸመ እንደነበረ ማንም የሚያውቀው ሀቅ ነው። ይህንን የጊዜ አስተዳደሩ ይህንን መቃድ ሳይሆን ይህን ማስቆም ነው ያለብን። ኢትዮጵያ የህዳሴ ግድብ አጠናቀቃ የወደብ ጥያቄ በዓለም አቀፍ ደረጃ አጀንዳ ያደረገችበት ወቅት ቢቻል ተባባሪ መሆን ካልተቻለም ደግሞ አርፎ መቀመጥና ረባሽ ሚና አለመጫወት ይገባ ነበር። ትግራይም እዚህ የምክክር ሂደት ለማድረግ እንቅስቃሴ በተጀመረበት የተለያዩ ተግባራዊ እንቅስቃሴዎች ውስጥ በተገባበት ትግራይ ሰላማዊ ሆና ምርጫውን የምታካሄድበት የተመረጠ መንግስት ስልጣኑን የሚረከብበት ሁኔታ መፈጠር ነው ያለበት። የትግራይ ዲሞክራሲ ፓርቲ ስራ አስፈጻሚ ሙሉ ብርሃን ኃይሌ በበኩላቸው ቀደም ሲል በክልሉ በነበረው ጦርነት የጠፋው የሰው ህይወትና የወደመው ንብረት ይበቃል። አሁን ላይ የትግራይን ህዝብ ወደ ጦርነት ለማስገባት የሚደረግ እንቅስቃሴ በቃ ሊባል ይገባል ብለዋል። ጦርነትም ትርጉም የመጀመሪያም ትርጉም የለውም፣
የአሁኑ ጦርነትም ደግሞ የባሰ ትርጉም ውጤቱም ደግሞ ዜሮ ነው፣ እልቂት ነው፣ ጉዳት ነው የሚሆነው። ህገ መንግስትን አክብሮ በችግሮችን በሰላማዊ መንገድ እንዲፈቱ ከቻለ ከትግራይ ፖለቲካ ከኢትዮጵያ ፖለቲካ ራሱ እንዲያገን፣ አለበለዚያ ግን ፌዴራል መንግስት ደግሞ ህግ የማስከበር ግዴታም ስላለበት የመጀመሪያው የነበረው ሂደት ገምግሞ እንደገና ከልሶ በተለይ ጊዜያዊ መንግስትን እንደ አዲስ ቢደራጅ በዚህ ይሄ ሊኮነን ይገባል። ህዝቡ ጦርነት አይፈልግም። ሀገራችን ኢትዮጵያ አሁን ጦርነት አትፈልግም። የጀመረቻቸው መሰረተ ልማት፣ የዲሞክራሲያዊ ስርዓት ግንባታ ሂደቶች አሉ። እነሱ ደግሞ የሚሆኑ በውይይትና በሰላማዊ መንገድ በእርቅ ነው መሆን ያለባቸው። ለትግራይ ህዝብ ተብሎ የሚባልም አይደለም፣ የሚደረግ ጦርነትም አይደለም። ጥቂት ወንጀለኞች ወንጀላቸው ለመደበቅና ስልጣናቸውንና ጥቅማቸውን ለማስቀጠል የሚደረግ ይህ ፍትሐዊ የሆነ ጦርነት ነው የተደረገውም አሁንም ሊደረግ እየታሰበ ያለው። ይህ አይነት መግለጫ ለጦርነት ለግጭት ቀጥታ የሚጋብዝ ነው። ፓርቲዎቹ የቀድሞ ህወሓት በክልሉ ዳግም ጦርነት ለመቀስቀስ የሚያደርገውን ጥረት ወጣቱ ሊያወግዝ ይገባል ሲሉ በአጽንኦት ተናግረዋል። በሰው ሰራሽ አስተውሎት የለማ ስርዓት ወደ ስራ ለማስገባት በሙከራ ላይ እንደሆነ አዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የገለጸው ባሳለፍነው ሳምንት ነበረ። ኤጀንሲው ተደጋጋሚ የሲስተም መቆራረጥ ችግር ሆኖበት እንደቆየ ገልጾ አዲሱ ስርዓትም በቅርቡ ወደ ስራ ይገባል ተብሎ እንደሚጠበቅ አስታውቋል። መሳይ ገዛኸኝ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የነዋሪነት መታወቂያ ከመስጠት ጀምሮ የወሳኝ ኩነት ምዝገባ የሚያካሂድ ተቋም መሆኑ ይታወቃል። ኤጀንሲው በአገልግሎት አሰጣጥ ላይ የሲስተም መቆራረጥ እንደሚያጋጥመውና ይህም ተግዳሮት እንደሆነበት ሲገልጽ ቆይቷል። ለዚህም ተቋሙን በማደስ ስራ ውስጥ የሚያጋጥመውን የሲስተም ችግር ለመፍታት እየሰራ እንደሆነ መግለጹ ይታወሳል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመኝ እንደገለጹት የነዋሪነት መታወቂያን ከማዘመንና አገልግሎትን በስርዓት ከመስጠት አኳያ የተሳካ እድሳት ቢደረግም የሲስተም ችግር አሁንም ተግዳሮት እንደሆነ መዝለቁን ለኢሳት ገልጸዋል። የነዋሪነት መታወቂያችን ሙሉ ለሙሉ ዲጂታላይዝ ማድረግ ተችሏል። ሌሎም ሰርቪሶችን በሲስተም አገልግሎት መስጠት ችለናል። ነገር ግን ከሲስተም መቆራረጥ ጋር ተያይዞ አንዳንድ የሚገጥሙ ችግሮች አሉ። በተለይም እኛ አሁን እየተጠቀምን ያለነው ሲስተም በጣም ረጅም ጊዜ የቆየ ከ14 ዓመት ያላነሰ ጊዜ አገልግሎት እየሰጠ ያለ ሲስተም ነው። በማኑዋል ሲሰጡ የነበሩ አገልግሎቶች ወደ ዲጂታላይዝ ስንቀይር ከአቅሙ በላይ የመሆን ሁኔታ እያሳየ ይገኛል። ሌሎች ተቋማትም የእኛን ሲስተም ኢንቴግሬትድ አድርገው የተለያዩ መረጃዎች በእኛ ሲስተም ላይ እየገቡ የማረጋገጥ ስራ ይሰራል። ለምሳሌ ሰነዶች ጋር እንደዚህ አይነት በቅንጅት እንሰራለን። የብልሹ አሰራር፣ የፎርጀሪ እንደዚህ የመሳሰሉ ነገሮች ለመከላከል። ስለዚህ ከዚህ ጋር ተያይዞ ሲስተሙ ከተሰራበት በወቅቱ ከነበረው ሁኔታ አንጻር ትንሽ ከበድ ያለ ሁኔታ ላይ በመግጠሙ የተለያዩ ሲስተም መቆራረጥ አጋጥሟል። ማህበረሰቡ ሳይንገላታ ከሰዓት አጠቃቀም ጋር አብሮ ለመሄድ አገልግሎት አሰጣጥ ላይ ቅሬታ እንዳያጭር ሆነ በአግባቡ ለመስራት እንዲያስችል ችግሩን በዘላቂነት ለመፍታት ምን ተደረገ ስንል ጠይቀናል። ዋና ዳይሬክተሩ በምላሻቸው ችግሩ እንዳለ ስለታመነ በመፍትሄው ላይ እየተሰራ እንደሆነ ገልጸዋል። ይህን ደግሞ በመሰረታዊነት ለመፍታት ወደ 2 ዓመት 2 ተኩል የሲስተም የማልማት ሂደት ላይ ነበርን። በተለያየ ምክንያት በተፈለገው ደረጃ አልፈጠንም ነበር። ነገር ግን አሁን በሀገር አቀፍ ደረጃም ይሄ ጉዳይ ስለሚታወቅ ኤአይ ወይ አርቲፊሻል ኢንቴሊጀንስ አዲስ ሲስተም በፍጥነት እንዳለማልን ተደርጎ አሁን ሲስተሙ ኦልሬዲ ለምቶ የሙከራ ስራ እየተሰራበት ይገኛል። ስለዚህ በሲስተም ላይ ያለው ችግር በአጭር ጊዜ ይቀረፋል የሚል እምነት አለንና ሲስተሙ ለምቶ አሁን ባለሙያዎች የኛ ባለሙያዎችና የአርቲፊሻል ኢንተለጀንስ ባለሙያዎች በጋራ ሆነው የሚሰራበትን ሁኔታ እያረጋገጡ ይገኛሉና በአጭር ወራት ውስጥ ወደ ተግባር ለማስገባት እየሰራ እንገኛለን። ጦርነት ይበቃል፣ ሰላምና ልማት እንፈልጋለን ሲሉ የመቀሌ ከተማ ነዋሪዎች የተናገሩት ባሳለፍነው ሳምንት ላይ ነበር። በክልሉ ባለው የፖለቲካ ውጥረት ሳቢያ ወጣቱ ወደ አጎራባች ክልሎችና ከሀገር ውጪ በስደት እየፈለሰ መሆኑን ኢሳት ያነጋገራቸው የከተማ ነዋሪዎች ተናግረዋል። ገነት ዘዘው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ የፕሪቶሪያ ስምምነት አካል የሆነው ትጥቅ ማስፈታትን ጨምሮ የተደረሱ ስምምነቶች አለመፈጸማቸውን አንስተው በክልሉ ዳግም ጦርነት አያስፈልግም ማለታቸው ይታወሳል። ይህንን ተከትሎ በክልሉ ዘላቂ ሰላም ለማስፈን ከመንግስት መዋቅር በተጨማሪ የክልሉ ሕዝብ ሚና ምን መሆን አለበት ሲል ኢሳት ነጻ የሕዝብ ሚዲያ የመቀሌን ከተማ ነዋሪዎች አነጋግሯል። ቀደም ሲል ያሳለፍነው ጦርነት ይበቃል፣ ከሕዝቡ ጥቅም ይልቅ
ስልጣንን ባስቀደሙ አካላት ህዝቡ ሲታለል ቆይቷል ያሉት ነዋሪዎቹ ዳግም ወደ ጦርነት የመግባት ፍላጎት የለንም፣ አሁን ላይ ሰላምና ልማት እንሻለን ሲሉ እንዲህ ተናግረዋል። እኛ ጦርነት ይብቃን፣ እናንተ ለመኖር እኛ መሞት የለብንም ምናምን ያለ ነው ህዝቡ። አሁን ሁሉ ነገር ተረድቶታል። የሞቱትን ምን አገኙ? የነሱ ቤተሰብስ ምን አገኙ? ሌላ ይገባቸዋል። አሁን በቃ እንደዚህ ቤት እንሰጣቸዋለን፣ እንደዚህ መሬት እንሰጣቸዋለን ምናምን የተባለ ኦኬ አሁን እያደረጉ ነው፣ አሁን እየሰሩ ነው ምናምን ብሎ እንዲመለስ ግን ሁሉን ወጣት እዚህ ያለ ማለት ነው ከሰማሽ አይ ይሄ ውሸት ነው ለማስመሰል ነው ሁሉ ጠልቷቸው ስላለ እዚህ ሆኖ በጣም ሰላም የሚፈልግ ወጣት ብቻ ነው ያለው። ችግር ላይ ነው ያለው። ጊዜ ብቻ ነው እየሄዳለው። ፕሮጀክት ሲመጣ ወይ የሆነ እንደዚህ ነገር ሲታሰብ የሆነ አንድ ወጣቱ ላይ የሚንቀሳቀስበት ቢሆን አሳታፊ የሆነ ነገር አለ አይደለ? ማንም ሰው ተጠቃሚ የሚያደርግ ነገር አካሄድ ቢኖረው ያ ነገር ይጠቅማል። አሁን ድሮ የነበረው ስሜትና አሁን የነበረው ስሜት በቃ በጣም የተለያየ ነው። ደብረጽዮን እንኳን ከእግዚአብሔር በላይ ይታይ ነበር እዚህ ስታዩ። አሁን ግን ሁሉ ነገር ገባን። በቃ በዚህ ዓለም ሰላም ብቻ ነው የሚያስፈልገው። በቃ ጨፍኝ ነበርኩኝ። በቃ ለአንድ ፓርቲ በቃ የሚነካልኝ ጠላት ነው። ልማት ይፈልጋል እንደ አዲስ አሁን የጎዳና የሚባል ልማት ነገር የለም። ስለዚህ እነሱ ነው ወጣት ፈልገው ስራ በቡድን በግል ወጣት ስራ እንፈልገው እንጂ ጦርነት የሚባል አይፈልጉም። ይቀር ወጣት ራሱ ተሰናውት የመጣ ሰራዊት ያዳ እነሱ ራሱ አልፈልጉም። በቃ ጦርነት የሚባል ይፈልግ ሰው የለም። ነዋሪዎቹ በተጨማሪም አሁን ላይ በክልሉ ባለው የፖለቲካ አለመረጋጋትና የስራ እጥረት ሳቢያ ወጣቱ ወደ አጎራባች ክልሎችና በስደት ከሀገር ውጭ እየፈለሰ መሆኑን ጠቁመው በክልሉ ሰላም ሰፍኖ ወጣቱ በአካባቢው የሰራ እንዲኖር እንፈልጋለን ሲሉ ተናግረዋል። አንዳንድ አሁን ከፌደራል ከወጣቶች ሚኒስቴር ከመጣ አንዳንድ ስራ ራሱ በእነሱ አባል ደጋፊ ሆን ብቻ ነው እንጂ ሌላ ወጣት ኖርማል ወጣት የሆነ የክልሉ የመቀሌና ወጣት አያገኙም። አጀንዳን ናራሙድ ብቻ ነው ፈልገው ነው የሚሰጣቸው። ምንም በቃ አብዛኛው ቁጭ ብሎ ነው ያለው። ምንም የሚሰራው ስራ የለም። ከሀገር እየወጣ ነው ወይም በቃ ምንም ትሻለው። ወጣቱ ጦርነት ይብቃን፣ ሰርተን እንግባ እንብላ፣ በቃ ህይወታችን እንቀይር እያለ ነው። አሁን ወጣቱ ከመቀሌ የወጣ ወደ አዲስ አበባ ወደ አፋር እና እየሄደ ነው። የወጣቶች እንትን ፍላጎት ሳይሆን በመቀሌ ያለው ጭንቀት ተነስቶ ነው ወደሱ ወደ አዲስ አበባ ወደ ሌላ ወደ ስደት ይሄዳሉ። ጠቅላይ ሚኒስትር አብይ መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ዝግጁ መሆኑን ጠቁመው በክልሉ ያሉ አካላትም በተመሳሳይ ዝግጁ መሆን እንደሚጠበቅባቸው መግለጻቸው አይዘነጋም። ውድ ተመልካቾች ከኢሳት ሳምንታዊ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ደቡብ ኮሪያና ጃፓን ሰሜን ኮሪያ የባላስቲክ ሚሳኤል መተኮሷን ያስታወቁት ባሳለፍነው ሳምንት መጨረሻ ቀን ነበረ። የተተኮሰው ሚሳኤል 700 ኪሎ ሜትር የሚጓዝና ሀገር አቋራጭ እንደሆነ ተገልጿል። ሸሪፍ ኢማም ተጨማሪ አለው። ሰሜን ኮሪያ አርብ ዕለት የባላስቲክ ሚሳኤል ወደ ምስራቅ የባህር ዳርቻ ማስወንጨፏን ደቡብ ኮሪያና ጃፓን አስታወቁ። ድርጊቱ የተፈጸመው ሰሜን ኮሪያ ባለፉት 2 ሳምንታት ሚሳኤል ማስወንጨፏና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፒዮንግያንግ እንነጋገር የሚል ግብዣ ማቅረባቸውን ተከትሎ ነው። የደቡብ ኮሪያ ጦር እንዳለው ምክንያቱ ያልታወቀ ሚሳኤል ከሰሜን ኮሪያ ሰሜን ምዕራብ በኩል ከቻይና ድንበር አቅራቢያ ወደ ባህሩ ምስራቃዊ ዳርቻ ተተኩሷል ብሏል። የጃፓን መንግስት በበኩሉ እንዳለው ሰሜን ኮሪያ የተኮሰችው ባላስቲክ ሚሳኤል ከጃፓን ኢኮኖሚክ ዞን ውጭ ወድቋል ብሏል። የጃፓኑ ጠቅላይ ሚኒስትር ሳናይ ታካቺ እንዳሉት የደረሰ ጉዳት ስለመኖሩ እስካሁን ሪፖርት አልተደረገም ብለዋል። ትራምፕ ባለፈው ሳምንት ደቡብ ኮሪያን ሲጎበኙ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመነጋገር ፍላጎት እንዳላቸው ገልጸው ነበር። ይሁን እንጂ ሁለቱ መሪዎች አልተገናኙም። ትራምፕ ግን ከኪም ጆንግ ኡን ጋር ለመገናኘት ወደ አካባቢው ተመልሰው እንደሚመጡ ተናግረዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2019 ክልሉን በጎበኙበት ወቅት ለመጀመሪያ ጊዜ በኮሪያ ወታደራዊ ድንበር ላይ በሚገኘው የፓሙን ጆም መንደር ከኪም ጋር ተገናኝተዋል። ኪም ስለ ቅርብ ጊዜው አስተያየት ባይሰጡም ከአሜሪካው ፕሬዝዳንት ጋር በመገናኘታቸው አስደሳች ትዝታዎች እንዳላቸው ገልጸዋል። ዋሽንግተን ሀገራቸው የኒውክሌር የጦር መሳሪያዋን እንድታቆም መጠየቋን ካቆመች ለመነጋገር ፈቃደኛ እንደሆኑም ተናግረዋል። ሐሙስ ዕለት የሰሜን ኮሪያ ውጭ ጉዳይ ሚኒስትር እንዳለው የትራምፕ አስተዳደር ተገቢ ያልሆነ ድርጊት እየፈጸመ ነው ሲል ወቅሷል። የሰሜን ኮሪያን ባለስልጣናትና ተቋማት በህገወጥ የገንዘብ ዝውውር እየከሰሰ ነውም ብለዋል።
ሰሜን ኮሪያ ባለፈው ወር ትራምፕና የቻይና ፕሬዝዳንት ሺ ጂንፒንግ ደቡብ ኮሪያን ከመጎብኘታቸው ቀደም ብሎ ሃይፐርሶኒክ ሚሳይልን ጨምሮ በርካታ የአጭር ርቀትና ከባህር ወደ ምድር የሚወነጨፉ ሚሳይሎችን ተኩሳለች። የደቡብ ኮሪያው የጦር ኃይሎች ኤታማዦር ሹም እንዳሉት የተተኮሰው 700 ኪሎ ሜትር የሚጓዝ አገር አቋራጭ ሚሳይል ነው። የደቡብ ኮሪያና የአሜሪካ የስለላ አባላት ቀደም ብለው ዝግጅት ማድረጋቸው የተገለጸ ሲሆን ጉዳዩን በተመለከተም ዝርዝር ጥናት እያደረጉ ነው። የደቡብ ኮሪያ ጦር በሰሜን ኮሪያ በኩል ተጨማሪ የሚሳይል ሙከራ ይደረጋል በሚል ዝግጅቱን ይበልጥ አጠናክሮ እየተጠባበቀ እንደሆነና ከአሜሪካና ከጃፓን ጋር መረጃ እየተለዋወጠ እንደሆነም አስታውቋል። ኪም ከሩሲያ፣ ከቻይና፣ ከቪየትናም የተውጣጡ ከፍተኛ ባለስልጣናት በተገኙበት ባለፈው ወር በፒዮንግያንግ በተካሄደ ወታደራዊ ትርኢት ላይ በመጪዎቹ ጊዜያት ለመሞከር እየተዘጋጁ ያሉትን አህጉር አቀፍ ባለስቲክ ሚሳይል ጨምሮ አንዳንድ ከፍተኛ የጦር መሳሪያዎችን ለእይታ አቅርበዋል። ዜናውን ስናዘጋጅ ዲዲ ኒውስ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ ተጨማሪ እርምጃ እንዳይወስዱ የሚያግደውን ውሳኔ ካሳለፈ ከሰዓታት በኋላ በጀልባዎች ላይ ሌላ ጥቃት የተፈጸመው በዚሁ ባሳለፍነው ሳምንት የመጨረሻ ቀን ነበረ። ዋይት ሃውስ በበኩሉ ኢላማ የተደረጉት ጀልባዎች ከቬንዙዌላ ወደ ዩናይትድ ስቴትስ አደንዛዥ እጽ ሲያዘዋውሩ እንደነበር ቢናገርም የኮንግረሱ ሕግ አውጪዎች ግን በጥቃቱ ሕጋዊነት ላይ ያላቸውን ስጋት ገልጸዋል። ዮሐንስ ተስፋ ላለፉት ጥቂት ሳምንታት እነዚህ ግራ አጋቢ የጀልባ ምስሎች በሚዲያዎች ዘንድ የተለመዱ ሆነዋል። በቬንዙዌላ የባህር ዳርቻ ያለ ጀልባ የፍንዳታ ብልጭታ እናም የአሜሪካ መንግስት ማስረጃ ሳያቀርብ በአደንዛዥ እጽ አዘዋዋሪዎች ላይ ባካሄደው ጦርነት ሌላ ድል ማግኘቱን መናገሩ፣ አሁን ግን የአሜሪካ ሴኔት ዲሞክራቶችና ሪፐብሊካን የጥቃቱ ህጋዊነት ላይ ጥያቄ እያነሱ ይገኛሉ። ፕሬዚዳንቱም ለተጨማሪ እርምጃ የኮንግረሱን ይሁንታ እንዲጠይቁ ይፈልጋሉ። በዚህም የቨርጂኒያው ሴናተር ጉዳዩን አስመልክተው ይህን ብለዋል። ያለ ኮንግረስ ፍቃድ በጦርነት ውስጥ መግባት የለብንም። ዛሬ ባለው የህዝብ ድምፅ መሰረት ፕሬዚደንት ትራምፕ እንኳን በቬንዙዌላ ላይ ለሚደረግ ጦርነት ለስልጣናቸውም ህጋዊ መሰረት አለኝ ብለው ላያስቡ ይችላሉ። የአሜሪካ ህዝብ የተመረጡ ተወካዮቹ በኮንግረስ ዝም ብለው በመቆም ያለምንም ተግባር እንዲቆዩ አይፈልግም። ምንም ነገር የለም። ፕሬዚዳንቱ የሚፈልጉትን ሁሉ ማድረግ ይችላሉ እየተባለ ልጆቻቸው ግን ሩቅ አገሮች ውስጥ ጦርነት እንዲዋጉ መላክ ሰልችቷቸዋል። ሆኖም አንዳንድ ሰዎች ፕሬዚዳንቱ ማድረግ ያለባቸውን እያደረጉ ነው ብለው ያምናሉ። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በካሪቢያን ባህር አካባቢ ያለውን የዋሽንግተን ወታደራዊ ኃይል እንዲጨምር ሲያዙ አንድ የጦር መርከቦች ቡድን በርካታ መርከቦችንና ከፍተኛ ቁጥር ያላቸውን አውሮፕላኖችን እንደያዘ ከመካከለኛው ምስራቅ አዘዋውረዋል። ይህም ትራምፕ በቬንዙዌላ ውስጥ የመሬት ላይ ጥቃት ለመፈጸም እያሰቡ ነው የሚል ስጋትን ፈጥሯል። ሌላ የዓለም መሪ ይህን የመሰለ ከፍተኛ ወታደራዊ ኃይል ወደ ሌላ ሀገር ደጃፍ ቢያንቀሳቅስ ምን እየተከናወነ እንዳለ መገመት ቀላል ነው እና ዋናው ነጥቤ ነው፣ አሜሪካ ሌላ ጦርነት አይፈልጉም። ፕሬዚደንት ትራምፕ የአደንዛዥ እጽ አዘዋዋሪዎች በአሜሪካ ላይ ጦርነት እየከፈቱ ነው፣ ይህም የጠላት ተዋጊዎች ያሰኛቸዋል ቢሉም ባለሙያዎች ግን ይህ እጅግ ደካማ ምክንያት ነው በማለት የፕሬዚዳንቱን ሀሳብ አጣጥለውታል። የጠላት ተዋጊ የሚለው ምድብ በአሜሪካ መንግስት ለሽብርተኝነት ጦርነት የተፈጠረ ነው እና በእውነቱ ያለ ነገር አይደለም። በዓለም አቀፍ ሕግ ውስጥ ታሪክ የለውም ማለት ይቻላል። በጦርነት ውስጥ በሲቪልና በተዋጊ መካከል ያለውን ልዩነት ለማደብዘዝ ያለመ ነው። በጦርነት ውስጥ ተዋጊዎችን መግደል ተፈቅዶልሃል። የጦርነት ዋና ሐሳብ ይህ ነው። ሲቪሎችን መግደል ግን አይፈቀድም። ቢያንስ ሆን ብሎ ማድረግ አይቻልም። ነገር ግን የትራምፕ አስተዳደር ጥቃቱንና በካሪቢያን ውስጥ ያለውን ኃይል መጨመሩን ለመቀጠል የኮንግረሱን ፍቃድ መጠየቅ እንደማያስፈልገው በድርጊት እየገለጸ ይገኛል። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና የእስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ